ትሁቴ ለናታል ሁሉንም ነገር ከተናገረች በኋላ ናቲ በለቅሶ ቀወጠው። ትሁቴ ያባበለችውም አይዞህ እናትህ በህይወት ስላለች አሁን ተስፋ ልታደርግ ነው የሚገባው በማለትም አባበለችው። ነገር ግን አባትህ ቀድሞ የሆነ ነገር እንዳያደርጋትና አንተንም የሆነ ነገር እንዳያደርግህ ለፖሊስ ደውለህ እውነታውን መናገር አለብህ በማለትም ትሁቴ እንግዲህ ሁሉንም ነገር ለማስተካከል መሞከር ያለብህ እሱ ጋር በመጣላትና እሱ ጋር በመጨቃጨቅ ሳይሆን እሱን ሁሉንም ነገር እንዳወቅ ካወቀ ይህ እናትህ በህይወቷ ላይ ትልቅ አደጋ ስለሚሆን አስቀድመህ በማይነቁበት መልኩ ለፖሊስ አመልክት አለችው። እሱም ያንቺ መፍትሄ ትክክል ነው በማለት ናቲ እንግዲህ እናቱ በህይወት በመኖሯ እጅግ በጣም ተገርሞ እያለቀሰም ይገኛል። ነገር ግን ትሁቴ ቀስ ብለህ ተረጋግተህ ማድረግ ያለብህን ነገር አድርግ ስትለው እሱም እሺ በማለት አሁን ላይ ፖሊስ ደውሎ ገዙን በቁጥጥር ስር እንዲውልም አደረገው። አለምነሽ ልጇን በማየቷ እንዲሁም ደግሞ ድምጹን ሰምታ በመውጣቷ እድለኝነት ቢሰማትም ከዚህ በኋላም ብሞትም አይቆጨኝም ልጄን በህይወት መኖሩን አይቻለሁ ስትላትም አዎ ልጅሽ በህይወት አለ፣ ልጅሽ በህይወት ስላለ ልትደሰችና ለመኖር ወደፊት መጓጓት እንጂ ያለብሽ በፍጹም ማንም ህይወትሽን እንዲያጠፋው መፍቀድ የለብሽም በማለትም ትሁቴ እውነታውን ለአለምነሽ ነገረቻት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። ዛሬ እንግዲህ ትሁት ቀጣይ ፓርት ይዘንላችሁ መጥተናል። እንግዲህ ትሁቴ ትልቅ ነገር አድርጋለች ለናቲ ሁሉንም እውነታ በመናገሯ። ነገር ግን እሷም ላይ ትልቅ ችግር እንደሚፈጠር ምንም ጥርጥር የለውም። አሁን ትሁት ምን ማድረግ እንዳለባት እንኳን ግራ ብትጋባም ነገር ግን አሁን ላይ ሁለቱ በህይወት መኖራቸውን ስላወቁ እናትየዋ ልጄ በህይወት አለ ብላ ተስፋ እንድታደርግ ትጥራለች። እንዲሁም ደግሞ ልጁም እናቴ በህይወት አለች ብሎ አምኖ እንዲቀበልና በትግስት ነገሮችን በማስተካከልም ገዙን እንዴት መሸነፍ እንዳለበት ሁለታቸው እየተወያዩ አቶ ገዙን ለማሸነፍ ጥረት በሚያደርጉበት ሰዓት ትሁት ግን አንድ መላ መጣላት። እናትህን ነፃ ማውጣት ከፈለክ ግን ደግሞ አንተ ትግስተኛ መሆን አለበት። እናትህን ገለናታል ያሉት በውሸት ነው እንጂ እሷን አንድ ክላስ አጉረው ያሰቃያት ነው ያሉት። ስለዚህ አቶ ገዙን ለማሳሰር ዝግጁ ሁን። አባቴን አላሳስርም የምትል ከሆነ ግን ደግሞ እናትህና አንተ ላይ የሆነ ነገር ያደርጓቸዋል ስትለውም ይሄ አረመኔ በማለት እንግዲህ ፖሊስ ጠርቶ እንዲታሰር አደረገ። በርግጥ ገዙ አባባንም እያስፈራራና እንዲሁም ደግሞ የትሁት ተያዥ መሆን አትችልም እያለው ነበረ። እናትና አባቷን ለሷ ቅርብ ይሆኑ እፈልጋለሁ ሲልም አባባም እኔ የምፈራ ሰው አይደለሁም በማለት ልኩን ነግሮት ወጥቷል። ቤቲ አሁን ከናቲ ጋር ለመሆን ደስተኛ ብትሆንም ናቲ ደግሞ እሷ አንደኛዋ ጭራቅና አረመኔ መሆኗን ነግሯታል። አንቺ ጥሩ ስትሆኝልኝ እኔ ግራ ይገባኛል ሲላትም ምን ማለት ነው አለችው። እሱም እምልሽማ አንደኛዋ የእናቴን ገንዘብ እንክት አድርገሽ የምትበይው አንቺ ነሽ ብዬ ነው ሲላትም እንደዛ አትበል በፍጹም እኔ እንደዛ አላደርግም አለችው። እና ለምን ብለሽ አገባሽው ሲላትም እኔ ካንተ ጋር መሆን እፈልጋለሁኝ። አባትህ በጣም ኃይለኛና ከባድ ሰው ነው፣ ከሱ ጋር ጦርነት አትግጠም፣ እኔ ገንዘቡን ላስገባልህ ልስጥ ስትለውም በፍጹም አልፈልግም አላት። እሷ ግን ለምንድነው ድርቅ የምትለው እኔ ክፉ ነኝ ወይ እንደዚህ ነኝ እያለችም መጠየቅ ጀመረች። ናቲም አይ ክፉ አይደለሽም፣ ስለዚህ ምንም ማድረግ አይጠበቅብሽም፣ የእናቴን ገንዘብ እኔ በሰው አይደለም የምቀበለው በራሴ ነው ሲላትም እዩልህ አባትህ በጣም ከባድ ሰው ነው፣ ስለዚህ ለማንም የማይመለስ ነው። ህይወትህን የምትፈልግ ከሆነ እኔ ላይ ያለውን ገንዘብ ልስጥህና ተረጋግተህ ማድረግ ያለብህን ነገር አድርጋለችው። እሱም እሺ ካለ በኋላ እሷም እንግዲህ በአካውንቱ ገንዘቡን ካስገባችለት በኋላ እሺ በማለትም ገንዘቡን ለማስገባትም ወደፊት እደርሳለሁ በማለትም እንግዲህ ተቀብሎ ገንዘቡን ካስገባ በኋላ ትሁት ሂጂ በማለትም ልካት ነበርና በዚህ ሰዓት አሁን ላይ ትሁት ወደ ውጪ ወጣ ለአባባ የተፈጠረውን ነገር እናም ትልቅ ችግር ውስጥ እንደሆነች ስትነግረውም ለአባባ አለቃሽ ጠርቶኝ ነበረ ሊያስፈራራኝ አላት። የኔ ጦስ አያልቅም አባባ በቃ እፍ አለች። ተረጋጊ እኔ እድሜ ሄዷል ምንም ቢሆን ምንም ችግር የለብኝም። አንቺ ግን በጉጉት የምትጠብቅሽ ልጅ አለችሽ፣ ስለዚህ ለልጅሽ ስትይ መኖር አለብሽ ሲላትም ግን ደግሞ ስለሚያስፈራራው ምንም የሚያመጣው ነገር የለም አላት። ሰውየው ከባድና በጣም አደገኛ ሰው ነው አባባ፣ ስለዚህ እንዴት መውጣት እንዳለብኝ አላውቅም ግን ልታደርጊ ነው የኔ ልጅ አላት። ለልጁ እናቱ በህይወት እንዳለች እነግረዋለሁ አለችው።
አዎ ይሻላል ንገሪውና እንግዲህ የመጣውን መቀበል ነው አላት። በዛ ላይ ከዚህ በኋላ ማገኘህ አይመስለኝም ስትለውም እኮ ለምን አለ አባባ በንዴት እንዳልወጣና ሚስጥራቸውን ወደ ውጭ እንዳላወጣባቸው ያስባሉ። ስለዚህ ከበር የሚያስወጡኝ አይመስለኝም አለችው። በዚህ ሰዓት ገዙ ተመልሶ ቤት ሲመጣ ትሁት የለችም። ናቲና ቤቲ ብቻቸውን ቁጭ ብለው ነበረ። በቅናት መንፈስ ምን ታደርጋላችሁ እዚህ አለ። ቤቱ የኔስ አይደል እንዴ? በፈለኩት ሰዓት መምጣት እችላለሁ። ሁለታችሁ ብቻ ትሁት እያለ መጣራት ጀመረ። የለችም አለችው። የት ሄደች? ትሁት ወታለች ሱቅ አለችው። አንቺ ልከሻት ነው? አዎ እኮ ለምን? ስለዚህ ችግሩን እያፋጠንሻለሽው አንቺ ነሽ ማለት ነው አላት። እንግዲህ አቶ ገዙ ትሁቴም በቢላዋ እያስፈራራት እዩልሽ እምነግርሽ ነገር አርፈሽ ብትቀመጭ ነው የሚሻልሽ፣ አለበለዚያ ግን ችግር ታመጫለሽ በራስሽ ላይ። ምንም ነገር አላየሽም አልሰማሽም አሉ። ስለዚህ አርፈሽ ተቀመጭ ሲላትም ትሁትም እሺ አለችው። ከዛም ቢላዋውን አንስቶ ተናግሬያለሁኝ እያለም ከዚህ ከቤት ያለኔ ፍቃድ የትም መውጣት የለብሽም እያለ ቢላዋውን ሲያነሳባት ትሁት የመጨረሻ ፈራችና መንቀጥቀጥ ጀመረች። በዚህ ሰዓት ደንግጣ ሲያያትም አውቆ ያስፈራራ ስለነበረም ብርቱካን ወይ ሙዝ አለ ሲላትም የለም ብላ አስወጣችው። ሌላው አሁን ላይ እጅግ በጣም በሚያሳዝን ሁኔታ ልቧ የፈራው ትሁቴ ይህ ሰው በቀላሉ አይተወኝም አልቆልኛል እያለችም እንግዲህ ደግሞ እውነታውን ሳላወጣ አልሞትም እያለችም እያለቀሰች ትገኛለች። ነገር ግን እውነታውን ለማውጣት ዝግጁ በሆነችበት ሰዓት ለናታል እንደምንነግረውም ቃል ገባች ለራሷ። ናታልንም የሆነ ቦታ ጠርታው በጣም ብዙ ትልቅ ነገር የምነግርህ ነገር አለ አለችው። ንገሪኝ ትሁቴ አላት። እዚህ አልነግርህም የምነግርህ እውጪ እንደተፈቀደልኝ የሆነ አማራጭ ካገኘሁኝ እውጪ ስንወጣ አለችው። እሱም እሺ እጠብቃለሁ፣ ሌላ ቦታ ስራ ላስቀጥረሽ አላት። አረ በፍጹም አለችው። እሺ በቃ በማለትም ተስማማ። እንግዲህ ቤቲ ቅናቷ ቀውጥ እያፈላ ይገኛል። ትሁት ላይ ያላት አመለካከት አሁን ተነሺ ቁጭ በይ እያለች ታሰቃያታለች እና ደግሞ ክፉ እንደሆነ ገዙም ትነግራታለች። እሱንማ ባይኔ ያየሁኝ ምን አይነት ክፉ ናት እያልሽ ነው አይደለ አለቻት። እኔ ባልልሽም ይፋ የሚወጣ ነገር ነው ያለሽ አለቻት ትሁቴ። ልክ ነሽ ግን ደግሞ ምንም አማራጭ የለኝም ትሁቴ አለቻት። በዚህ ሰዓት የናታል እናት መውጣቷንና ማየትሽን በፍጹም ለማንም እንዳትናገሪ፣ ገዙ በጣም ከባድ ሰው ነው ለማንም የሚመለስ አይደለም አለቻት። አራኔ በፍጹም ናቲ ይሄንን ነገር ካወኩ ሌላ ችግር ነው የሚመጣው ስትላትም እኔ በፍጹም አለቻትና ወደ ስራዬ ልሂድ ሳልጨርስ እንዳትነሺ ቁጭ በይ ካልኩሽ ለምን 40 ዓመት አይሆንም ቁጭ ትያታለሽ አለቻት። ቁጭ አለች ተደላድላ ስትቀመጥም ተነሽ አለቻት። ትሁትም ወደ ኪችኗ ተነስታ ሄደች። አሁን ላይ እንግዲህ እጅግ በጣም ልብ የሚሰብረው ነገር የናታል እናት አለምነሽ ውስጥ ገብታ ገዙ ምን አባሽ ልትሰሪ ወጣሽ ሲላትም የልጄን ድምጽ ስሰማው ነው አለችው። ከዛም አርፈሽ ተቀመጪ አለበለዚያ እደፋሻለሁኝ፣ ድጋሚ የሆነ ነገር ብታደርጊ እመኝኝ እገልሻለሁ አላት። በዚህ ፎቅ ላይ አሽከርክሬ ሲላትም እሺ ብላ ይቅርታ ተንበርክካ ጠየቀችው። ናታል ላይ ሽጉጥ እንደደቀነ የናታል እናት አለምነሽ ስትደርስም ናታል ላይ ሽጉጥ እንደደቀነ የናታል እናት አለምነሽ ስትደርስም ደቅኖበታል። በዛን ሰዓት ያው ግደለኝ እያለም ሲጨቃጨቁ አለምነሽን ገዙ አያት። አንቺ ቀስ ብለሽ ወደ ውስጥ ግቢ አለ። ከዛም እንደዛ ሲላትም ምንድነው የምትቀባጥረው አለና ናታል አለዛ ደፈዋለሁ ሲላትም እየሮጠች ወደ ክላሷ ውስጥ ገባች። ትሁትን ግቢ አንቺም ከሷ ፍቅር ይዞ ነው አይደለ እንደዚህ የምትሆነው ሲለውም ምንድነው የምትቀባጥረው አለና ናታል በድጋሚ እሱ በተቃራኒው የናታል እናት ነበር እዚሁ አይንሽ እያየ ሲላትም እሷም እየሮጠች ገብታ ወይኔ ልጅ እያለች ማልቀስ ጀመረች። በዚህ ሰዓት እባክህን ተረጋግታችሁ አውሩ እያለችም ቤቲ ነገሩን እንዲረጋጋ ሆነ። ከዛም ጥሎ ወጣ። ሌላው አሁን ላይ እንግዲህ ቤቲ በጣም እየፈራች ትገኛለች። ወደ ቤቲ ሊሂድ ስትለውም ወዴት ነው የምትሄጂው? እናቴ ቤት ነው አለችው። እናትሽ ቤት ምን ልትሰሪ ነው የምትሄጂው አላት። ፈርቻለሁ ኧረ እባክሽ እና ስትፈሪ ወጥተሽ መሄድ ነው እናትሽ ጋር አላት። እናትሽን እዚሁ አንጫቸውና ምን ሁላችንም እዚሁ እንድናልቅ ነው የምትፈልገው አለችው። አይገርምም አንቺ ናታልን ትፈሪዋለሽ፣ ትሁት ደግሞ እኔን ትፈራኛለች። ትሁት ምን ሆና ነው የምትፈራው አለችው። ተመሳሳይ ነው ፍርሃታችሁ ማለት አንቺ ናታልን እንደፈራሹ ትሁት ደግሞ እኔን ሚስጥሩን አውጥቼ ይገለኛል ብላ ትፈራለች አለች። ስለዚህ የትም ንቅንቃቲም አርፈሽ ተቀመጭ አላት። እሺ በማለትም ተስማማች። ትሁት እንግዲህ ህይወቷ መከራ ውስጥና ችግር ውስጥ እንዳለ ብትረዳም የምታረገው ነገር ብታጣም ግን ደግሞ ወደፊት የተሻለ ነገር ማግኘት እንደምትችል ተረድታ ለናታል ሁሉንም ነገር በመናገሯ ደስተኛ እየሆነች ትገኛለች።